ያልተሰማ እንደሚሆን ራእይ ላይ ተጽፏል በተለይ በራእይ 16 ከ18 እስከ 20 ምን ይላል መብረቅና ድምጽም ነጎድጓድም ሆኑ ታላቂቱ ባቢሎን የብርቱ ቁጣ ወይን ጠጅ የሞላበት ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች የሚያስፈራ ነገር ማለት እስከዚህ ድረስ ከፍ ማለት አለበት የሰዎችንም ሲሶ እንዲገሉ ለሰዓቱ ለቀኑም ለወሩም ለአመቱም ተዘጋጅቶ የነበሩ አራት መላእክት ተፈቱ ይላል ሁለተኛው ጁስቲኒያን የተባለ ቸነፈር ነው 25 ሚሊዮን ሰዎችን ገለው እንዴት ተቆጣጣራው ይችላል አሁን ክርስቶስ ምን ብሎናል ሲያስተምራ ሚደንቅ ከ75 ሚሊዮን እስከ 200 ሚሊዮን ሰዎች ነው በጣም ይዘገነነ ተለይ 3 አመት ከመንፈቅ ያሳሰተኛው ባለበት ሰዓት ያ ሱከባል በ25 ሳምንታት ውስጥ 25 ሚሊዮን ሰዎችን ለገደለ በሃያኛው ተኩል ዘመን 10 አስከፊ ረሃብ ተብሎ የተመዘገቡ አሉ ለምሳሌ እስክንድር የቆለፈባቸው ፍጡራን ተደል ቢወጡ ከ10 እስከ 30 ሚሊዮን ሰዎች ቻይናል ፊተኛው መልአክ ነፋ ደምም የተቀላቀለበት በረዶና እሳት ሆነ ወደ ምድርም ተጣለ ዛሬ የምንሰራቸው ጥቃቅን ስተቶች ኋላ ዓለምን ምን ያህል ዋጋ ሊያስከፍሏት እንደሚችል ሁለተኛው መልአክ ነፋ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ ምናልባት አስትሮይድ ሊሆን ይችላል ተሰለተመጻፍ እንደኖ ዘመን ይሆናል አለ እንጂ ወዳል ያልክ ፌስቡክ ኮሜንት ላይ ወይ ዩቲዩብ ኮሜንት ላይ መስጠት አይደለም የሚያስፈራ ነገር ሶስተኛው መልአክ ነፋ እንደ ሽቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ በወንዞችና በውሃ ምንጮች ላይ ወደቀ የፈረሶቹም ራስ እንዳንበሳ ራስ ነበር ይሄ ምንድነው መሰለ ራእይ 9 ከ6 እስከ 11 የተጠቀሰው በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙም ይላል ፊታቸውም እንደ ሰው ፊት ነበረ ብረት ጥሩር የሚመስል ጥሩር ነበራቸው ሰዎችን 5 ወር እንዲጎዱ ስልጣን አላቸው በእነርሱም ላይ ንጉስ አላቸው እርሱም የጥልቅ መልአክ ነው የውሃ 1/3 መበከል አስበው ነው ከዚህ በኋላ ገና ሁለት ወጆ ይመጣል ይላል ይሄ ማለት ይሄ በቃ ምድር እኮ ተበላሸሽ ነው መንገዱ ሁሉ ጠፋ ሰው ልጅ አመጣጥ እንደ ኖ ዘመን ይሆናል ካለ ኖ ዘመን ላይ ምን ነበር ብለ ማሰብ አለበት 3000 2000 ሲበለው 2000 1000 ሲበለው በኤፍራጥስ የታሰሩ አራቱን መላእክት ፍታቸው አለው ዮሐንስ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ገልጿል የጥልቁ መልአክ የሚመራቸው ይላል እኮ እና በታለ ላይ ዲሲቭ እንዳያደርጉን ብቻኛ አንጠን ርዕደ ምድር ከባድ ነው መሰረተ ልማትን ሙሉ በሙሉ ነው የሚያወድመው በማታቀው ቅጽበት ሺዎች ሚሊዮኖችን ከምድር በታች ይቀላቀላል እና ጌታ የተናገረው ታላቅ ነው ያለው ሊሰመርበት ይገባል በአለም ደረጃ በተለይ ኤንቢሲ ኒውስ ላይ ተዘገበ አንድ ዘገባ አይቼ ነበርና ምን ይላል ዓለም ብዙ ርዕደ ምድሮች ስታስተናግድ ዓለም ከተፈጠረ ጀምሮ ትልልቅ ብላ የመዘገበቻቸው አሉ እዚህ ላይ ማየት ይቻላል አንደኛው ቻይና ነው ጥር 23 በ1556 ላይ ነው በማግኒቲዩዱ 8 ነበር ያን ጊዜና 830,000 ሰው ነው የገደለው ሁለተኛው አሌፖ ሶሪያ ነሐሴ 8 1138 ነው ማግኒቲዩዱ አልታወቀ ነው ይሄ ከባድ ርዕደ ምድር ተነስቶ 230,000 ሰዎችን ህይወታቸውን ቀጥፏል ሶስተኛው ሱማትራ ኢንዶኔዥያ ታሳስ 26 ላይ ተከሰተ ነው እሱ ማግኒቲዩዱ 9.1 ነው 227898 2004 ለጎርጎሮስ የዘመን ቀመር በጣም ቅርብ ጊዜ ነው ሌላው ኢራን ታሳስ 22 ደግሞ እሱ ደግሞ የቆየ ነው በ856 ወደዛ ማግኒቲዩዱ ያልታወቀ ነው 200,000 ሰዎችን ነው ህይወታቸውን ያጠፋው ምን ያህል ከባድ እንደሆነ ያሳያል ቻይና ደግሞ ታሳስ 16 1920 ላይ 7.8 ነው ማግኒቲዩዱ ከባድ ነው 7.8 200,000 ሰዎች ህይወታቸውን ቀጥፈው ስድስተኛው የመጨረሻው ጃፓን ላይ ነው መስከረም 1 1923 ወደ 7.9 ማግኒቲዩድ ይገመታል በማግኒቲዩድ ደረጃ ወደ 142,800 ሰዎችን አጥፍቷል እና ይሄ ነው አሁን በቅርባችን እንኳን እዚህ አሁን በዚህ ባሳለፍነው አመት ላይ እንኳን 2015 ላይ ማለት ነው ፌብሩዋሪ 6 ላይ ቱርክ 7.8 አይደል ማግኒቲዩዱ ወደ ቢያንስ ወደ 59259 ሰዎች ህይወታቸው ከባድ እኮ ነው በቅርባችን አሁን ደግሞ ሴፕቴምበር 8 የቅርቡን እንኳን ብናነሳ 6.8 ማግኒቲዩድ የሞሮኮን የመታት ማለት ነው 2946 ሞትና 5674 የመቁሰል አደጋ ነው የገጠመውና ርዕደ ምድር እሱ ጌታ ያለው በልዩ ስፍራ ነው ስለዚህ ይሄ ምልክቶችን ማወቅ ያስፈልጋልና ይሄ አሁን እንደ ምጽአት ምልክት ግን አድርገ ማየት ያለብህ እነዚህ ሁሉ እንዳለ ሆነው ዓለም ከተፈጠረ ጀምሮ ያልሆነ ታይቶ ማይታወቅ አሁን የጠቀስኳቸው በጣም ከባባድ አሉ 9 8 እና ማግኒቲዩድ ይያልኩ ያልታየ ያልተሰማ እንደሚሆን ራእይ ላይ ተጽፏል በተለይ በራእይ 16 ከ18 እስከ 20 ምን ይላል
መብረቅና ድምጽም ነጎድጓድም ሆኑ ታላቅ የምድር መናወጥ ሆነ ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም ይላል አየህ ይሄ ልዩ ነው ማለት ነው ታላቅ ያለው ጌታ አይነት ዮሐንስ የደገመው ማለት ነው ዓለም ከተፈጠረ ጀምሮ ያልሆነ ነው ከሁሉ በለጠ ካለ በኋላ ታላቂቱም ከተማ በሶስት ተከፋፈለች የአሕዛብም ከተማዎች ወደቁ ይላል ከባድ ነው ከተማ የሚገል ያው እንግዲህ 2012 የሚለው ሙቪን እንዳየነው አይነት መሰለኝ እንግዲህና አሕዛብ ከተማዎች ማለት የሁሉም ህዝብ አሕዛብ ማለት የህዝብ ብዙ ማለት ነውና ከተማዎች ሙሉ በሙሉ እንትን የሚል ነው እንደውም ምን ይላል ታላቂቱ ባቢሎን የብርቱ ቁጣ ወይን ጠጅ የሞላበት ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች ካለ በኋላ ደሴቶችም ሁሉ ሸሹ ተራሮችም አልተገኙም ይላል በቃ ይከፋፈላል በትንትኑ ይወጣል ማለት ነው እኮ ተራሮችም አልተገኙም ማለት ያው ሳተ ገሞራ እና ይሄ ግን ዓለም ከተፈጠረ ጀምሮ ያልሆነ ነው ይሄ የሚገርም ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ነው በልዩ ልዩ ስፍራ አለ ይሄኛው ግን እስካሁን አልተከሰተም አልተከናወነም ተቀላሉ ቸነፈር ማለት ተላላፊ በሽታ ማለት ነው ራብ ሌላ ነው ብድብድ ይላል በግዕዙ የቸነፈር ይላል ተላላፊ በሽታ ህመም ከበሽታ ጋር የተያዘ ነው አሁን ቸነፈር ሲባል ምን አይነት ቸነፈሮች ናቸው ነው ለምሳሌ አንድ አካባቢ ተስቦ መጥቶ የሆነች አንድ 300 200 ሰው ስለፈጀ ምጽአት ቀረበ አንልም ቸነፈር ሲባል ትልቅ ቸነፈር ማሰብ አለበት ጌታ ነው የሚያስተምረውና አሁን ቶፕ 10ዎች ቸነፈሮችን እንመልከት እስቲ ወደ 10 ወረርሽኞችን እና በጣም ከባድ ነው ያደገ ነው ቁጥሩ የመጣው ምሳሌ አንቶኒን ፕሌግ የተባለው ተላላፊ በሽታ በጣም ይገርም ነው 5 ሚሊዮን ሰዎች ገሏል ይሄኛው ይሄ እንግዲህ በ165 ዓመተ ምህረት ላይ ነው የመጣው ይሄ ደግሞ ከክርስቶስ እርገት በኋላ ማለት ነው 165 ዓመት ታህታይ እስያን ግብጽን ጣሊያንና ወደ ጣሊያን ደግሞ የመጣው ከመስጴጦሚያ በተመለሱ ወታደሮች ነው እንግዲህ ተነፈር በተለያዩ ነገሮች ለምሳሌ ባይጥ ሊተላለፍ ይችላል በልብስ 5 ሚሊዮን ሰዎችን አጥቅቶ ገሏል ይሄ እንግዲህ የመጀመሪያው ነው ሁለተኛው ጁስቲኒያን የተባለ ቸነፈር ነው ቀጠለና በ541 እስከ 542 የተከሰተ ነበር 25 ሚሊዮን ሰዎችን ገሏል የአውሮፓን ግማሽ ህዝብ ነው የገደለው ማለት ይችላል የአውሮፓን አህጉር ግማሽ ህዝብ ያጠፋ ቸነፈር ነው ማለት የምስራቅ ሜዲትራኒያን ቢያንስ 1/3 ህዝብ እንደማለት ነው ያጠፋው ሙሉ በሙሉ የቁስጥንጥንያ ከተማን ነው ያጠፋው በቃ ሰው በየቀኑ ቢያንስ ይላል ታሪኩ 5000 ሰዎች ይገል ነበር ይላል 5000 ሰዎች በዚህ ምክንያት ቁስጥንጥንያ እስክጠፋ ድረስ አድርሷል ይሄ በጣም ዘግናኙ ቸነፈር ነውና 25 ሚሊዮን ሰዎች ያጠፋ ቸነፈር ነው ይሄ ደግሞ እንግዲህ እስካሁን 5 ሚሊዮን 25 ሚሊዮን ብለናል ሚደንቅ ከ75 ሚሊዮን እስከ 200 ሚሊዮን ሰዎች ነው በጣም ይዘገነናል ይሄ እንደዚህ አይነት ነገር አልታየም ሁለተኛው ዓለም ጦርነት እንኳን 60 ሚሊዮን ሰዎች ፈጀ እንጂ 200 ሚሊዮን ሰዎች አልጨረሰም ይሄ ዘግናኙ ነው እስያ ላይ ነው የተጀመረው በነጋዴዎች መርከብ ውስጥ በገቡ አይጦች ነው የተዛመተው በጣም ዘግናኝ አደገ ማለት ነው ከዛ ሶስተኛው የኮሌራ ወረርሽኝ ነው ከ1852 እስከ 1860 ነው እሱ 1 ሚሊዮን ሰዎች ነው የገደለው ህንድ ላይ ጀመረ ከዛ ወደ ኤዥያ አውሮፓ ሰሜን አሜሪካ ተዛመተ ቢያንስ ጥናቶች እንደሚጠቁሙት ብሪታንያ ላይ ብቻ 23000 ሰው ገሏል እንግሊዝ ማለት ነው ሌላው የጉንፋን ወረርሽኝ እንደገና ደግሞ ፍሉ ፓንዴሚክ ነው የተነሳው 1889 እስከ 1890 ነው ወደ 1 ሚሊዮን ሰዎች ነው የገደለው እሱ ኢንፍሉዌንዛ አይነት ቫይረስ ነው እስያ ላይ ተስፋፋ ወደ ደቡብ ምዕራብ ካናዳ ግሪንላንድ ምናምን ሄዶ በጣም አጥቅቶ ቢያንስ 1 ሚሊዮን ሰዎችን ህይወታቸውን ቀጥፏል ማለት ነው ይሄ በጣም ዘግናኙ ነው ስድስተኛው የኮሌራ ወረርሽኝ 1910 ቀረብን ማለት ነው 1911 ወደ 800,000 ሰው ገደለ ይሄም ተላላፊ በሽታ ነው ህንድ ነው የጀመረው መካከለኛው ምስራቅ ላይ ሄደ ከዛ በኋላ ሰሜን አፍሪካ ምስራቅ አፍሪካ አውሮፓ ምስራቅ አውሮፓ ራሻ እነዚህ ነገሮች ተስፋፍቶ ብዙ ሰው ወደ 800,000 ሰው ገደለ ቀጥሎ 1918 መጣ ፍሉ ነው ጉንፋን ኢንፍሉዌንዛ አይነት ነው ይሄ ደግሞ በጣም የሚገርም ዘግናኝ ነው ከ20 እስከ 50 ሚሊዮን ሰዎችን ገሏል እና በመላው ዓለም ነው የተስፋፋው ቢያንስ የዓለም ህዝብ 3ኛውን ያህል ነው ያዘው እና በ25 ሳምንታት ውስጥ 25 ሚሊዮን ሰዎችን ነው የገደለው ሌላው የእስያ ኢንፍሉዌንዛ ጉንፋን ከ1956 እስከ 1958 ወደ 2 ሚሊዮን ሰዎች ገሏል በ1956 ቻይና ነበር የጀመረው በጊዜው ከዛ በኋላ አብቅቶ ወደ ሲንጋፖር ሄደ ሆንግ ኮንግ ሄደ ዩናይትድ ስቴትስ ጭምር ሄዶ አሜሪካ ላይ ብቻ ወደ 69800 ሰዎችን ያጠፋ ቸነፈር ነው ከባዱ ቸነፈር ነው ሌላው በ1968 የጉንፋን ኢንፍሉዌንዛ ወረርሽኝ ተከስቶ 1 ሚሊዮን ሰዎች ገሏል
እና የሆንግ ኮንግ ኢንፍሉዌንስ ጉንፋን ተብሎ ነው የታወቀው ሐምሌ 13 1968 ሆንግ ኮንግ ዘገባውን ዘገበ በ17 ቀናት ውስጥ ሲንጋፖርና ቪየትናም ደረሰ ፍጥነቱን ተመልከተው ከዚያም በ3 ወራት ውስጥ ፊሊፒንስ ሄደ ህንድ ሄደ አውስትራሊያ ሄደ አውሮፓ ሄደ ዩናይትድ ስቴትስ ተሰራጨና አሁን ደግሞ የዓለም ህዝብ እንቅስቃሴ ይጨምራል ያን እንቅስቃሴ በሌለበት ጊዜ በመሆኑ ያውም እንግዲህ በመርከቦች በነጋዴዎች በተለያዩ ነገሮች ነው ስርጭቱ የተስፋፋው ማለት ነውና ቢያንስ ሆንግ ኮንግ እንኳን 15% ህዝቦቿን አታለች 500,000 ዜጎቿን ገሎባታል ማለት ነው እነዚህ ወረርሽኞች አስተናገደች በኋላ ደግሞ HIV AIDS ከ2005 ጀመረ እሱም ራሱ በ1976 ነው ሪፐብሊክ ኦፍ ኮንጎ ነው የታወቀው እስካሁን እንግዲህ ወደ 32 ሚሊዮን ሰዎችን ህይወት ቀጥፏል ማለት ነው በጊዜያችን ደግሞ ተታስተዋወሰው ምንድነው ኮቪድ እንግዲህ ቃለ መጠይቅ ዛሬ በሰራንበት ጊዜ ያለው እንትኑ መጠኑ ቁጥሩ የሚታወቀው 6,919,573 ሰዎችን ህይወት ቀጥፏል ማለት ነውና ወረርሽኝ ሲባል እነዚህ ነገሮችን ሁሌ ማሰብ ያስፈልጋል እኔ አሁን ይሄ መቼም ካይጥ ሊመጣ ይችላል ከብዙች ነገሮች ኮዞች አሉት እኔ ግን የሚያሰጋው ምንድነው ከላቦራቶሪ ወይም ከቤተ ሙከራ አምልጦ የሚወጣ ነገር ካለ ግን ለመቆጣጠር አደገኛ ነው ይሄ በቃ እንዴት ማኔጅ መደረግ ይችላል ነው እንዴት ተቆጣጣራው ትችላል ሌላ ነገር ቢያደርግበት ሰው ነው ልክ እንደ ሳይበርወር ይሄንንም ማኒፑሌት አድርጎ ሰው የሚያጠፋበት ነገርስ ቢያደርግና ለመድኃኒት ያልከው ለጥፋትስ ቢሆንና ቸነፈር ሲባል እነዚህን ሁሉ ነገሮች በህሊናችን ማኖር ያስፈልጋልና ተለይ 3 አመት ከመንፈቁ ከባድ ነው አሰተኛው እንትን ባለበት ሰዓት ያ እሱ ከባድ ነው ረሃብ አላለም ከተፈጠረ ጀምሮና ምን አይነት ረሃብ ነው ይሄ ነው ዋናው ትርጉሙ እንጂ በየሰፈሩ ህላቱ ሚራበው ሁሉ የምጽአት ምልክት አትለው ምክንያቱም በጥንት ጀምሮ ረሃብ ነበርና አሁን ምንድነው በጣም አስከፊ ረሃቦች ምኖች ናቸው ነው ማሰብ ያለበት አንደኛ 20 በ20ኛው ክፍለ ዘመን 10 አስከፊ ረሃብ ተብሎ የተመዘገቡ አሉ በጣም ይሄን ዩኬ ዩናይትድ ኪንግደም የተጠና ሪሰርች ነው ማቀርበው ቻይና አሁን ረሃብ ሲባል እኛን ታስ በፍጹም አይደለም ዘግናኝ ረሃቦች ነው ዓለምን ያጠቁት እኛን ሆም ብሎ ረሃብተኛን የሚለውን ኢሜጅ ለመሳላየ የስነ ልቡና ጦርነት ማለት ጦርነት ብዙ ነውና በ1958 እስከ 1962 ወደ ከ10 እስከ 30 ሚሊዮን ሰዎች ቻይና አልቀዋል በረሃብ ምክንያት አልቀዋል ይሄን ያልሰው አላለቀም ትንሽ እንደገና ሶቪየት ህብረት 1921 እስከ 22 9 ሚሊዮን ሰዎች አልቀዋል ይሄ እንግዲህ ይሄን ጥናት ያጠናው ስቴፈን ነው እንግሊዝ ላይ ዩኬ ላይ ያለ ሪሰርች ተቋምን የሚመራ ሰው ነው አጥንቶት ያቀረበው እና ሶስተኛው ሶቪየት ህብረት ዩክሬን ጨምሮ ማለት ነው ያን ጊዜ 1932 እስከ 34 ከ7 እስከ 8 ሚሊዮን ሰዎች በረሃብ አልቀዋል እንግዲህ ከባድ ረሃብ ያለው አምስተኛው ቻይና ሄናን 1943 5 ሚሊዮን ሰዎች አልቀዋል ስድስተኛ ሰሜን ኮሪያ ቅርብ ጊዜ ማለት ነው እስከ 1995 የሚጠጉ ላይ 2.8 ሚሊዮን እስከ 3.5 ሚሊዮን ሰዎች በጎርፍ በለው በመንግስት ፖሊሲ በለው ረሃብ አምጥቶባቸው ህይወታቸው አልቋል ህንድ ቤንጋል 1943 ከ2 ኦልሞስት 2 ሚሊዮን ሰዎች በላቸው በረሃብ አልቀዋል እሺ ይሄ ዓለም የመዘገበው ነው አሁን ከምጽአት ረሃብ ጋር አስቲና ላንሳለ ሰዎች ማየት ያለባቸው ነገር አለ 7 ስራ የሚሰሩ መላእክት አሉ 7 ጽዋ የተሰጣቸው እና አንዱ ስራው ይሄ ነው ዓለም አቀፍ ረሃብ ማምጣት ይሄ ምንድነው እንዲህ ይላል በደንብ መተርጎም ይችላልው ፊተኛው መልአክ ነፋ ደምም የተቀላቀለበት በረዶና እሳት ሆነ ወደ ምድርም ተጣለ የምድርም ሲሶ ተቃጠለ የዛፎችም ሲሶ ተቃጠለ የለመለመ ሳር ሁሉ ተቃጠለ እዚህ ላይ ነው ሲሶ ሳር ተቃጠለ ከብት መንግጦ ይኖራል ይሄ ነው ሲሶ ይሄን ስራ ይሰራሉ ማለት ነው ኤንጅልስ መላእክቶች ቀጥሎ ሁለተኛው መልአክ ነፋ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ ምናልባት አስትሮይድ ሊሆን ይችላል በዚህ ላይ በኋላ እናነሳዋለን የባህር ሲሶ ደም ሆነ በባህር ከሚኖር ህይወት ካላቸው ፍጥረቶች ሲሶ ሞተ የመርከቦችም ሲሶ ጠፋ ይላል የአሳ ምርት 1/3 ይቀንሳል አንዴ ከባድ እኮ ነው ሶስተኛው መልአክ ነፋ እንደ ሽቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ በወንዞችና በውሃ ምንጮች ላይ ወደቀ ውሃ መበከል ማለት ነው የኮከቡ ስም ሬቶ ይባላል የውሃውም ሲሶ መራር ሆነ
መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይላል ራእይ 8 ከ7 ጀምሮ ያነቡ ራእይ 9 15 ያነቡ ራእይ 16 2 ጀምሮ ያነቡ ይሄ ምንድነው የሚያመለክተው ግሎባል የሆነ ዓለም አቀፍ የሆነ ረሃብ ነው የውሃ 1/3 መበከል አስበው እንግዲህ ውሃ ችግር እንዴ ጊዜ የሚሰጥ አይደለም የውሃ ማማ የተባሉት ሀገራት እኮ ውሃ እጥረት ያጋጥማቸዋል ማለት ነው እንደው ምን የሚያሳስበኝ ከዚህ ጋር ተያይዞ የምግብ እጥረት በሚለው የመሬቱ ማዳበሪያ ለምዷል ያለ ማዳበሪያ መሬት ራሱ እህል እንዳትሰጠውና ተመታለች ገበሬው ማዳበሪያ ከሌለ ምድሩ ማረስ አይችልም ከየት አምጥቷ ምድር ትሰጠዋለች ስለዚህ ጥገኛ እህል ማለት ኦሬዲ ተፈጥሮ ነገር አቶ መጨረሻ ላይ እዚህ ላይ ተደርሳለ ማለት ነው እና ይሄ ሁሉ ነገር ሰብስቦ ነው አንድ ላይ የሚያመጣውና ዛሬ የምንሰራቸው ጥቃቅን ስተቶች ኋላ ዓለምን ምን ያህል ዋጋ ሊያስከፍሏት እንደሚችሉ አስባ ለምሳሌ እንደ ኢትዮጵያ ሊቃውንት እዚህ ላይ ሰበዳት ይላሉ ለምሳሌ እስክንድር የቆለፈባቸው ፍጡራን ሰደል ቢወጡ ዓለሙ ደግሞ ኤሊያን ምናምን ሚላቸው ነገሮች በድንገት ቢመጡ ምን ሊሆን ይችላል ሰው ምን ያህል ዝግጅት ተሳለው ነው እነሱ ለመከራከር ሙቪ ላይ ተደጋግሞ ተሰርቷል አሁን አንዳንዶቹ በኤሊያን ዙሪያ ፌክ ኤሊያን ኢንቬዥን ሊኖር ይችላል ያለ ፕሮጀክት ብሩቢ ምናምን ይሏ ነገር አስመስለው ኤሊያኖችን አስመስለው ማለት ነው አምጥተው ኤሊያን ዓለምን ፓኒክ ለማስደንገጥ እንዲደነግጡ ይሄ ታላላቅ ኃያላን ሀገራት ፕሮጀክት ብለው የሚያስበው አሉ ኦኬ ያ እንዳለ ሆኖ ሪል ነገርስ ቢሆን ምንድነው ቢከሰት የሚያስፈራ ነገር ማለት እስከዚህ ድረስ ከፍ ማለት አለበት ማለት ነው ዝግጅት ማድረግ አለበት ማለት ነው የህሊናም የሁሉም ዝግጅት እንጂ ወጣል ያልከ ፌስቡክ ኮሜንት ላይ ወይ ዩቲዩብ ኮሜንት ላይ መስጠት አይደለም የሚያስፈራ ነገር እና ይሄ ምንድነው መሰለ ራእይ 9 ከ6 እስከ 11 የተጠቀሰው ነው ጌታ የተናገረው ዮሐንስ ተረጎመው ምን ይላል በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙም ይላል አንተኮ መሞት እኮ ማለት አንዳንዴ መገላገል ምንም አታያት ሰማንትን ቢሉክ ይሄ ግን ያያየው ነው እየሰማው ነው ግምን ልትሆን ትችላለህ ይሄ በጣም እና ምን ይላል ያንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው ይላል በትርጓሜ ምናምን እንትልነው እንችላለን ግን ራሱ ሊተራሊ ብናየውስ ምን አይነት ፊት ነው ያንበጣ ፊት ይላል በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው ፊታቸውም እንደ ሰው ፊት ነበረ የሴቶችን ጠጉር የሚመስል ጠጉር ነበራቸው ጥርሳቸውም እንደ አንበሳ ጥርስ ነበረ የብረት ጥሩር የሚመስል ጥሩር ነበራቸው የክንፋቸውም ድምጽ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምጽ ነበር እንደ ጊንጥም ጅራት ያለ ጅራት አላቸው ይላል ያ ሃሊውድ ላይ የሚሰራው ነው ምናየው በጅራታቸው መውጊያ አለ ሰዎችን 5 ወር እንዲጎዱ ስልጣን አላቸው በእነርሱም ላይ ንጉስ አላቸው እርሱም የጥልቅ መልአክ ነው ስሙም በዕብራይስጥ አብዶን በግሪክ አፖሎ ሚሉት አፖሊዮን ይባላል ፊተኛው ወዩ አልፏል ነው ከዚህ በኋላ ገና ሁለት ወዩ ይመጣል ይላል ይሄ ማለት ይሄ ነው በቃ መሪያቸው ደግሞ ክፉ መንፈስ ነው የጥልቁ መልአክ ነው የሚለው አሁን ክርስቶስ ምን ብሎናል ሲያስተምራል ስለተለተ መጻት እንደ ኖ ዘመን ይሆናል አለ ምንድነው ኖ ዘመን ላይ ደረሰው የወደቁት መላእክት ምን ስራ እንደሰሩ እናውቃለና ዲኤንኤ ጭምር እኮ ነው ያዛቡት ተውላጣ ዓለም ይልና የሰውን ጽንስ ዲኤንኤውን አዛብቶ ፈረስ በቅሎ ማድረግ ፈረስ በቅሎ ውስጥ ሰውን መጨመርና ዓለምን በቃ ምድር እኮ ተበላሸሽ ነው ብሎ መንገዱ ሁሉ ጠፋ በቃና እግዚአብሔር ፊታው ተበላሸሽ ነው በጣም በቃ መንገዱ ሁሉ ተለው የእንስሳው አራዊት ሁሉ ተለወጠ ሰው ፈረስ አሁን ልክ ነው ዲኤንኤ ለማዛባት ተለያየ ነገር በላብራቶሪ በጣም ይዘገንን ነገር እንደሚሰራ ማለት ነው በኖ ዘመን እንደሆነው ይሆናል ማለት ያን ጊዜ የነበረው ነገር መደገሙ አይቀርም ማለት ነው ሶ በዛ ዘመን ምን ነበሩ የወደቁ መላእክትን 200 አስብ 200 ነበሩ ይሄ ነገር የሰው ልጅ አመጣጥ እንደ ኖ ዘመን ይሆናል ካለ ኖ ዘመን ላይ ምን ነበር ብለ ማሰብ አለብን ብሎ ሲበሉ ሲጠጡ ሲያገቡ ሲጋቡ ብቻ አይደለም በኖ ዘመን የመጣው ጉዳል በቃ እነዚህ የወደቁት ነገሮች የመጽሐፍ ሄኖክ ላይ ማንበብ ይቻላል በቃ ዓለም እስኪገለባበት ቁመታቸው ረጃጅም እስከ 3000 ክንድ ወደ ላይ 2000 3000 ሲበለው 2000 ሲበለው በጣም ይዘገንን ነበርና 5 ወር ሙሉ ቀላል እኮ አይደለም ይሄ ከባድ ነው ይሄ የሚያስፈራ ነገር ብለ ልታየው ትችላለህ ሰዎች መደንገጥ አስበው ኮሽ ሲል ወይም አይጥ ሲያልፍ የሚደነግጥ ሰው
እንደዚህ አይነት አንተ ኤክስፒሪየንስ አድርገው ማታቀውን ነገር ማየት በራሱ አንተን ነውና የሚያስፈራ ነገር ብሎ ክርስቶስ ሉቃስ ላይ ነገረን እንደውም ምን ይላል መለከት ያለውን ስድስተኛውን መልአክ በታላቅ ወንዝ በኤፍራጥስ የታሰሩ አራቱን መላእክት ፍታቸው አለው የሰዎችንም ሲሶ እንዲገሉ ለሰዓቱ ለቀኑም ለወሩም ለአመቱም ተዘጋጅተው የነበሩ አራት መላእክት ተፈቱ ይላል ኤፍራጥስ ላይ ማለት ነው ታሰሩ እና የፈረሶቹም ድምጽ ቁጥር እልፍ ጊዜ እልፍ ነበር ቁጥራቸውን ሰማው ፈረሶቹንና በእነርሱ ላይ ተቀመጡትን እንዲሁም በራእይ ያየው እሳትና ያክንት ዲንም የሚመስል ጥሩር ነበራቸው የፈረሶቹም ራስ እንዳንበሳ ራስ ነበር ካፋቸውም እሳትና ጢስ ዲንም ወጣ ካፋቸውም በወጡት በእሳቱ በጢሱ በዲኑም በእነዚህ ሶስት መቅሰፍት የሰዎች ሲሶ ተገደለ አንድ ሶስተኛ በለው የፈረሶቹ ስልጣን በአፋቸው በጅራታቸው ነው ጅራታቸው ባበን ይመስላል ራስም አላቸው በእነርሱ ይጎዳሉ ይላል ይሄ ዮሐንስ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ገልጿል እና እነዚህ የታሰሩ መላእክት ሲፈቱ የምድርን ሲሶ ማጥፋት ማለት እኮ አስፈሪ ነገር ነውና የሚያስፈራ ነገር ብሎ ጌታችን ገልጾታልና ይሄ በጣም ልናስበው የሚገባን ነው ይሄ ጌታችን ያለው የሚያስፈራ ነገር የሚላቸው ነገሮች እንደኖ ዘመን ይሆናልም ስላለን መገለጻቸው አይቀርም ምንም ልትለው ትችላል እንደውም ያው የጥልቁ መልአክ የሚመራቸው ይላል እና በታለላይ ዲሲቭ እንዳያደርጉን ብቻኛ እንጠንቀቅ ይሄ በጣም ምክንያቱም ካለው ምታሃታዊ ተአምር አንፃር ነገሮችን ሁሉ ግራ ሊገባህ ይችላል እና ቅዱስ ጳውሎስ ለዚህ ነው እኮ ከክርስቶስ ፍቅር ማን ይለየናል የሚመጣውም ቢሆን ይላል ምንም ይሁን ምን እንዳይለይ ብቻ በጣም መጠንቀቅ ያስፈልጋልና መጨረሻው ጊዜ ላይ ነገሮች እኛ ከምናስባቸው ነገር በላይ ለወጥ ያሉ ነገሮች እንዳሉ ግን እናውቃለን